ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን አላችሁ? ይህ ወግማር ነው። በዛሬው ዕለታዊ የወግማር መረጃችን በሟች ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታወቀም። በትግራይ ያለው ውጥረት እንደቀጠለ ነው። በትላንትናው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ 3 አመራሮችን ከስልጣን ማንሳታቸው ተቃውሞ አስነስቷል የሚለውንና ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማምቻለሁ ማለቷን በሰፊው እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። የአዲስ አበባ ፖሊስ ታዋቂው ድምፃዊ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎት ምርመራ እያደረገበት መሆኑን አስታውቋል። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመልክቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏትን የቀነኒ ሞትን ተከትሎ በርካቶች ሐዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑን ገልጾ ሟች ቀነኒ አዱኛ ከበረንዳ ላይ በወደቀችበት ወቅት በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያደረገ መሆኑን አሳውቋል። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ቀነኒ አዱኛ ዋቆ መጋቢት 1 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎች ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ተጨማሪ ምርመራ እንዲካሄድ አድርጓል። ሟች ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ እያስታወቀ በተለያዩ የማህበራዊ ገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስቧል። መረጃው የቢቢሲና የረዳት ኢንስፔክተር ዳዊት እርገጤ ነው። በትላንትናው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 አመራሮችን ከስልጣን ማንሳታቸው ተቃውሞ አስነሳም። ተነሳ የተባለው ተቃውሞ በእርሳቸው አስተዳደር ስር በሚገኙ ሰዎችና በሌላኛው የህወሓት ክንፍ ነው ተብሏል። ሌተናል ጀነራል ታደሰ ወረደ ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት ያልሾመውን ማውረድ አይችልም ሲሉ ተደምጧል። 3ቱ የትግራይ ሰራዊት ከፍተኛ አመራሮች በትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከኃላፊነታቸው መነሳታቸውን በደብዳቤ ካሳወቁ በኋላ የአቶ ጌታቸው ረዳ ምክትል ከሆኑትና የክልሉ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ታደሰ ወረደ ተቃውሞ መሰማቱ ጉዳዩን አወዛጋቢ ያደርጉታል። የአመራሮቹ ከስልጣን መታገድ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍም ተቃውሞ ገጥሞታል። አቶ ጌታቸው ከኃላፊነት ያገዷቸው የሰራዊቱ አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማአሾ በየነና ብርጋዴር ጀነራል ምግቤ ኃይለ መሆናቸው ተገልጿል። ከክልሉ መንግስት ዕውቅና ውሳኔ ውጪ የክልሉን ህዝብ ወደ ችግር ወጣቱን ደግሞ ወደ አመጽ እንዲገባና የጸጥታ ኃይሉን ወደ እርስ በእርስ ግጭት የሚያስገቡ እንቅስቃሴዎችን እያደረጉ መሆናቸው ለሶስቱ የሰራዊቱ አመራሮች ከኃላፊነት መታገድ ምክንያት ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በጻፉት የእግድ ደብዳቤ ላይ አብራርተዋል። አንድ ሪፖርተር ጋዜጣ ዘገባ ከሆነ አቶ ጌታቸው በጻፉት ደብዳቤ 3ቱ ወታደራዊ አመራሮች ክልሉ አሁን የሚገኝበት ፖለቲካዊ አለመረጋጋት በህጋዊ መንገድ እልባት እስከሚያገኝበት ድረስ ታግደው እንደሚቆዩ የሚጠቅስ ሲሆን የእግድ ደብዳቤውንም ለምክትላቸው ማለትም ለጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ኃላፊ ሌተናል ጀነራል ታደሰ እንዲያውቁት ግልባጭ ማድረጋቸውን ሪፖርተር ከደብዳቤው ተረድቻለሁ ሲል ዘግቧል። በሌተናል ጀነራል ታደሰ የሚመራው የክልሉ ሰላምና ጸጥታ ቢሮ በበኩሉም ዛሬ ማለዳ ባወጣው መግለጫ መሰረት የእግድ ውሳኔው ተቋማዊ አሰራርንም ሆነ ህግን ያልተከተለ ነው በማለት ውድቅ አድርጎታል። የጸጥታ ኃይሉ በመግለጫው መግቢያ ላይ የወንጀለኞች ጠበቃ መሆን ይብቃ ያለ ሲሆን ስልጣንን ያለአግባብ በመጠቀም ለወንጀለኞች ከለላ ለመሆን የሚደረገው ጥረት መቆም አለበት በማለት አሳስቧል። የእግድ እርምጃው በግለሰብ ደረጃ ወይም ፍላጎት ላይ ተመስርቶ የተወሰደ ነው በማለት ወቀሳ ያቀረበው ቢሮ ፕሬዝዳንቱ ያልሾመውን ማውረድ አይችልም፣ አመራሮቹ እንዲታገዱ የተደረገውን በወንጀለኞች ላይ እርምጃ መውሰድ ስለተጀመረ ነው ሲል እግዱን ውድቅ አድርጎታል።
የተጀመረው ሕግና ስርዓትን የማስከበር ተግባርም ተጠናክሮ እንደሚቀጥል ተጽዕኖ ሰጥቶታል። በዶክተር ደብረጽዮን የሚመራው ህወሓትም በተመሳሳይ ሰራዊቱ ባካሄደው ቡድን ሴራ አይፈርስም በማለት በክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው የተላለፈውን የእግድ ውሳኔ ተቃውሟል። በዶክተር ደብረጽዮን የሚመራው ህወሓት መጋቢት 1 ቀን በወጣው መግለጫ የጊዜያዊ አስተዳደር ፕሬዝዳንትን ጨምሮ ከኃላፊነታቸው የተነሱት ግለሰቦች ጸረ ህዝብ እንቅስቃሴያቸውን ቀጥሎበታል በማለት ከሷል። በማከልም በጊዜያዊ አስተዳደሩ የሚመራው ቡድን የትግራይ ሰራዊትን ለማፍረስ እያደረገ ያለው እንቅስቃሴ ወደ አደገኛ ደረጃ መሻገሩን ገልጿል። በአቶ ጌታቸው የተላለፈው የእግድ ውሳኔ ህገወጥ በመሆኑ የጸጥታ ኃይሉ ኃላፊነቱን መወጣት እንዲቀጥልና የህዝቡን ደህንነት እንዲያረጋግጥ ጥሪ አቅርቧል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትና የጸጥታ ኃይሉን መግለጫ ተከትሎ ዛሬ በድጋሚ ምላሽ የሰጠው በአቶ ጌታቸው የሚመራው ጊዜያዊ አስተዳደር የጸጥታ ኃይሉ 3 የሰራዊቱ ከፍተኛ አመራሮች መታገዳቸውን መቃወሙ ኃላፊነት የጎደለው ተግባር ነው በማለት ኮንኗል። በቢሮ ስም የወጣውና ተቃውሞውን የሚገልጸው ምላሽ የጸጥታ ኃይሉ የጊዜያዊ አስተዳደሩ አካል ሳይሆን ለአንድ ቡድን የቆመ ወታደራዊ ክንፍ መሆኑን በግልጽ ያሳየ ነው በማለት የወቀሰው ጊዜያዊ አስተዳደሩ ይህ ድርጊት ውጥረት ውስጥ የገባውን የትግራይ ፖለቲካዊ እንቅስቃሴ የሚያባብስ እንደሆነም አመልክቷል። የጸጥታ ኃይሉ ኃላፊ በህገወጥ የመሬት ወረራ፣ በማዕድን ዝውውር፣ በወርቅና ብረታ ብረት ዝርፊያ፣ በኮንትሮባንድ ንግድና በህገወጥ የሰዎች ዝውውር ውስጥ የተሳተፉ አካላት በቁጥጥር ስር እንዲውሉ በክልሉ መንግስት ትዕዛዝ ቢተላለፍባቸውም ትዕዛዙን ወደ ጎን በማለት በህግ ማስከበር ስም መንግስታዊ መዋቅሮችን የማፍረስ እንቅስቃሴ ዝምታ መምረጣቸው ውግንናቸው ለማን እንደሆነ ቁልጭ አድርጎ የሚያሳይ ነው በማለት ከሷል። የጸጥታ ኃይሉ ህግና ስርዓትን ማስከበር በሚል የሚያደርገው እንቅስቃሴ ኋላ ቀር ሲል በጠራው በዶክተር ደብረጽዮን የሚመራውን ቡድን ተልዕኮ ለማስፈጸም ያለመ እንደሆነ ደርሼበታለሁም ብሏል። የክልሉም ፕሬዝዳንት እንደማይቀበል ከመግለጽ ባለፈ የፕሪቶሪያውን ስምምነት ለማፍረስ መወሰኑን በግልጽ አሳይቷል ሲልም ነው ጊዜያዊ አስተዳደሩ የገለጸው። የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ለክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ኃላፊ ሌተናል ጀነራል ታደሰ የካቲት 26 ቀን 2017 ዓ.ም በጻፉት ደብዳቤ በክልሉ ሰራዊት ስም ጉባኤ እያካሄዱ ያሉ አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስበው ነበር። ስልጣን ለማግኘት በህገ ወጥ መንገድ እየተንቀሳቀሰ ነው በሚል የወቀሰውን በዶክተር ደብረጽዮን የሚመራው ህወሓት ድርጊቱን እንዲያቆም ማሳሰቢያ መስጠቱን ያስታወሱት አቶ ጌታቸው የሰራዊት አመራሮችም ሆኖ ሌሎች አካላት ጥያቄያቸውን የሚያቀርቡበትና የሚስተናገዱበት ህጋዊ አግባብ እያለ በወረዳዎችና በቀበሌዎች ሰራዊት በማሰማራት ስርዓት ለማፍረስ የሚደረግ አካሄድ አግባብነት እንዳልሆነ በደብዳቤው ጠቅሰዋል። የሰራዊቱ የበላይ አዛዥ መሆናቸውን በደብዳቤ ያሰፈሩት አቶ ጌታቸው ይህ ደብዳቤ ከተላከበት ዕለት አንስቶ በየትኛውም ግንባር ምንም አይነት የሰራዊት እንቅስቃሴ እንዳይካሄድና ትዕዛዙን በማይቀበሉ የሰራዊቱ አመራሮች ላይ እርምጃ እንደሚወሰድ ማስጠንቀቃቸው ይታወሳል ሲል የዘገበው ሪፖርተር ጋዜጣ ነው። ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማምቻለሁ አለች። አሜሪካ ዩክሬን የተስማማችበትን የጊዜያዊ የተኩስ አቁም ጥያቄ ለሩሲያ አቅርባለሁ ማለቷ ተሰምቷል። በሳውዲ አረቢያ የዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት ተኩስ አቁም እንዲደረግ ሐሳብ ቀርቧል። በሳውዲ አረቢያ የዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት የተኩስ አቁም እንዲደረግ ሐሳብ ቀርቧል። ዩክሬን የአንድ ወር የተኩስ አቁም ስምምነት ሐሳብን ለመቀበል መስማማቷን አስታውቃለች። በአሜሪካና ዩክሬን ከፍተኛ ባለስልጣናት መካከል በሳውዲ አረቢያ ጅዳ ከተካሄደው ስብሰባ በኋላ ነው አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀበሏን የገለጸችው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሐሳቡን ለሩሲያ እንደሚያቀርቡና አዎንታዊ ምላሽ እንደሚጠብቁ ተናግሯል። ዩክሬን ተኩስ አቁም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህን ሐሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማጣት እንቅፋት የሆነው ማን እንደሆነ እናውቃለን ያሉት። ኪየቭና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት 3 ሰዎች መገደላቸው ከተሰማ በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ ባወጣችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ አለመሆኗን አመላካች ነው ብላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ከዚህ በኋላ ይህንን በጎ ሐሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ሥራ ነው ሲሉ ተደምጠዋል። የጅዳው ድርድር ባለፈው በዜሌንስኪና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል ከተፈጠረው ግለት የተሞላበት ንግግር በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያው ይፋዊ ውይይት ነበር። እውነቱን ተከትሎ በኋላ ዋሽንግተን አቋርጠው የነበረውን ወታደራዊ ድጋፍና የደህንነት መረጃዎችን ማጋራት እንደምታስቀጥል ሁለቱ ሀገራት በጋራ በሰጡት ጋዜጣዊ መግለጫ ተናግረዋል።
ከዚህ ባለፈም ሁለቱ ልዑካን ቡድኖች ጦርነቱን ለማስቆም በሚደረገው ድርድር ላይ የሚሳተፉ ልዑካን ቡድናቸውን ለመሰየምና በአፋጣኝ ድርድሩ እንዲጀመር ተስማምተዋል። ሩሲያ እስካሁን ለጊዜያዊ የተኩስ አቁም ጥያቄው በይፋ የሰጠችው ምላሽ የለም። ክሬምሊን በጉዳዩ ዙሪያ ከአሜሪካ ከሚደረግላት ማብራሪያ በኋላ የመንግስትን አቋም እንደሚያሳውቁ ገልጿል። ዘገባው የአልአይን ነው።